እስቲ ስንት አንድም ቀን ሳይቀር የተማረ ሁሉንም ማለት አምስቱንም ቀን ዛሬ ስድስተኛ ቀን ነው። ስድስተኛውም ቀን ላይ የተገኘ ጎናችሁ እስቲ የቀረ አለ አጠገባችሁ አሉ? እሺ አስወጧቸው ወደዚህ ነይ ውጪ ቶሎ ቶሎ ተነሱና ናውጣ አይዞ አይዞ ተነሱና ነው የሚደበቅ ሰው እንዳይኖር ጎበዞች። አንድ ቀን የቀረ ና ውጡ። የማይወጣ ሰው አይኖርም። ውጡ ውጡ ቶሎ ቶሎ። ከስድስቱ ቀን አንድ ቀን ያልመጣ ይወጣል። ተነሽ ተነሽ። ዋ ጎትተው አወጧቸው። ፈራፍራቴ ቃል ስትናገር ሸሸቀ ለማዬ ነጋ በኔ መንገድ ጥንካሬ ያገኘው ፊትህን በማየት ደመቀ ሕይወቴ ባንተ ለመቆየት። አባታችን እግዚአብሔር በጌታ በኢየሱስ ስም ስለዚህ ደግሞ ቀን እናመሰግንሃለን። በዚህ ስፍራ ስላሉ ልጆቻችን እናመሰግንሃለን። ምሕረትህ ቸርነትህ በእያንዳንዱ ቀን ስለበዛልን ተመስገን። ምንድን ነበረ መሪ ጥቅሳችን የነበረው? ዮሐንስ ወንጌል ምዕራፍ 12 ቁጥር 21 ላይ ምን ይላል? ጌታ ሆይ ኢየሱስን ልናይ እንወዳለን በሚል ርዕስ ስንማር ነበረ። ኢየሱስን እንዴት ነው ማየት የምንችለው? ኢየሱስ ክርስቶስን ምንድነው እንድናውቀው ወይም እንድናየው የሚያደርጉን የሚሉትን በደንብ በዝርዝር ተምራችኋል። እሱን አሁን አልደግመውም። ከዚህ ተነስተን ደግሞ ሌላ አንድ ዋና ጥቅስ ነበር ቲሸርታችሁ ጀርባ ላይ ያለ አንደኛ ጢሞቴዎስ 3 18 17 27 16 ምን ይላለሽ? እናንበው ቀስ ብለን ነው አንቸኩልም። 1 3 እግዚአብሔርን የመምሰል ምስጢር ያለ ጥርጥር ምንድነው? ታላቅ ነው። እግዚአብሔርን መምሰል ይቻላል ማለት ነው። እግዚአብሔርን መሆን አይቻልም፣ እግዚአብሔርን መምሰል ግን ይቻላል ይላል መጽሐፍ ቅዱስ። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። እሺ ከዛ አሁን ዝርዝር ሊያመጣ ነው። 1 3 በስጋ የተገለጠ በመንፈስ የጸደቀ በመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ማን ነው ስሙ? ጎበዞች አጨብጭቡ ለራሳችሁ። You guys are amazing። እዚህ መጽሐፍ ቅዱስ ኢየሱስ ክርስቶስ የዛሬ 2017 ዓመት እግዚአብሔር መጽሐፍ ቅዱስ በስጋ ተገለጠ ይላል። እግዚአብሔር ብዙ ሰዎች ኢየሱስ ክርስቶስን ሲያስቡ እንዴት ነው የሚያስቡት? ኢየሱስ የሚባለው ለለበሰው ስጋ የተሰጠው ስም ለመጀመሪያ ጊዜ ስለመጣ ስለዚህ ኢየሱስ የጀመረው የዛሬ 2017 ዓመት ነው። ከዛ 33 ዓመት ተኩል ኖሮ አልፎ ሄደ ብለው ይናገራሉ። ኢየሱስ ግን በስጋ ከመገለጡ በፊት መጽሐፍ ቅዱስ ሲናገር ከዘላለም እስከ ዘላለም ከአባቱ ጋር ነበረ ይላል አይደል? ዮሐንስ ወንጌል ምዕራፍ 1 ላይ ስናነብ ምንድነው የሚለው? በመጀመሪያ ቃል ነበረ፣ ቃልም ማን ነበረ? በእግዚአብሔር ዘንድ ነበረ። ቃልም ከማጋ ነበረ? ያ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ቃልም ማን ነበረ? ስለዚህ ቃል እግዚአብሔር ሆኖ በስጋ ውስጥ ሳይገለጥ በፊት በዚህ ምድር ላይ ከመምጣቱ በፊት እንደነበረ ይናገራል። ስለዚህ ይሄ በስጋ ውስጥ ያልሆነው አምላካችን እግዚአብሔር ምን አደረገ? የሰው ልጅ የሚባልን ፈጠረ። ዘፍጥረት ምዕራፍ 1 ላይ የሰው ልጅ ጠፋበት ይላል መጽሐፍ ቅዱስ። ስለዚህ ሲጠፋበት የሰውን ልጅ ለመፈለግ ነው ስጋ ለብሶ የመጣው። ምክንያቱም ከሰው ልጆች መካከል የሰው ልጆችን የሚያድን ንጹህ ሰው የለም። መጽሐፍ ቅዱስ ሲናገር ሁሉ ኃጢአት ሰርተዋል፣
ሁሉም የእግዚአብሔር ክብር ጎሏቸዋል ይላል። ስለዚህ ምን አደረገ? ራሱ ምን አደረገ? ስጋን ለበሰ። ስጋን ለብሶ እንደምታውቁት የዛሬ 2017 ዓመተ ምህረት በማ በኩል ነው ወደዚህ ምድር የገባው? በማርያም በኩል። በድንግል በነበረች አንድ ሴት ነበረች ይላል ናዝሬት ውስጥ የምትኖር፣ እሷም ማርያም ትባላለች። በማርያም በኩል ወደዚህ ምድር ገባ። ኢየሱስ ክርስቶስ ስጋ ለብሶ ወደዚህ ምድር ሲገባ መጽሐፍ ቅዱስ ከዚህ በፊት የነበሩ ሰዎች ሁሉ እንደሱ እንዳልተወለዱ ይናገራል። ለምሳሌ እዚህ ቤት ያላችሁ ሁላችሁም እናት ብቻ ሳይሆን አባትም አላችሁ። እውነት ውሸት? እውነት ውሸት? እናት ብቻ ያለው እስቲ እናት አሁን በህይወት ላይኖሩ ይችላሉ አባታችሁ፣ ነገር ግን በስጋ ግን የወለዷችሁ እናትና አባቶች አሉ አይደል? ኢየሱስ ክርስቶስ ወደዚህ ምድር ሲገባ ግን መጽሐፍ ቅዱስ ምንድነው የሚለን? እናት አለው የገባበት መግቢያ፣ አባቱ ግን መንፈስ ቅዱስ ነበር። ለዚህ ነው መጽሐፍ ቅዱስ ገብርኤል መጥቶ ለማርያም የምስራችን ሲነግራት መንፈስ እንዴት ይሆንልኛል እኔ እኮ ወንድ አላውቅም ስትለው ምንድነው ያላት? መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልልሻል። ስለዚህ ማርያም እኔ የጌታ ባሪያ ነኝ እንደ ቃል ይሆን ስትል ኢየሱስ ክርስቶስ በማርያም ማህፀን ውስጥ ጽንስ ሆኖ ገባ። ነገር ግን ወደ እሷ ማህፀን ውስጥ ከመግባቱ በፊት ግን በዘላለም ውስጥ ሁልጊዜ ይኖር ነበር። በዘላለም ውስጥ ሰማይና ምድርን ፈጣሪ ሆኖ ሁሉን ገዢ ሆኖ ሁሉን አስተዳዳሪ ሆኖ የሁሉ የበላይ ሆኖ መጽሐፍ ቅዱስ እንደሚኖር ይነግረናል። ስለዚህ ይሄ ኢየሱስ ክርስቶስ በስጋ ተገለጠ ስንል እያለን ያለነው ዋናው ሐሳብ ምንድነው? ኢየሱስ ክርስቶስ የተገለጠው ቀድሞ በሚገለጥ ማንነት፣ እኛ በዚህ ስጋ አይናችን ልናየው በማንችለው ማንነቱ ስለነበረ ነው። ተገለጠ ሲል የተገለጠው በስጋ ውስጥ ሆኖ፣ ከዛ በፊት ከመገለጡ በፊት በስጋ ውስጥ በአባቱ ዘንድ በአምላክነቱ በጌትነቱ በሁሉን ቻይነቱ ነበር። ስለዚህ ኢየሱስ ክርስቶስ እዚህ ምድር ላይ ሲመጣ ሳይሆን የጀመረው እዚህ ምድር ከመምጣቱም በፊት ነበረ። ከዛ እኔና እናንተ መጽሐፍ ቅዱስ የጠፋን ስለነበርን የጠፋነውን እኛን ሊፈልግ ነው ስጋ ለብሶ የመጣው። አንቺን ሊፈልግ፣ አንተን ሊፈልግ፣ እኔን ሊፈልግ፣ ሁላችንን ሊፈልግ። ስለዚህ ኢየሱስ ክርስቶስ በስጋ ተገልጦ መጣ። የጠፋውን መጽሐፍ ቅዱስ የሰው ልጅ የጠፋውን ሊፈልግና ሊያድን ወደዚህ ምድር መጥቷል ይላል። ስለዚህ ኢየሱስ ክርስቶስ ከዛሬ 2017 ዓመት በፊት ወደዚህ ምድር መጥቶ የጠፋን የነበርነውን ሰዎች ፈልጎ ከአባቱ ጋር አስታረቀን። የእግዚአብሔር ልጆች የምንሆንበትን መንገድ ከፈተ። የሰው ልጆች ልንከፍለው ማንችለውን የኃጢአት ዕዳ ክፍያ ሁሉ ከፈለልን። እኔ ለራሴ መክፈል አልችልም፣ ወይም እናንተ ለእኔ መክፈል አትችሉም፣ እኔም ለእናንተ መክፈል አልችልም። ማንም የማንንም ዕዳ መክፈል አይችልም። እንደሱ ብቻ ሳይሆን የራሱንም ዕዳ መክፈል አይችልም። ስለዚህ መክፈል ማንችለውን ኢየሱስ ክርስቶስ መጥቶ ስለኛ ከፈለልን። መጽሐፍ ቅዱስ የኃጢአታችንን ዕዳ ከከፈለ በኋላ ሞተ፣ ተቀበረ። በሶስተኛው ቀን ደግሞ አባቱ የሞትን ጣር አጥፍቶ ምን አደረገው ይላል? አስነሳው። ከዛም 40 ቀን እዚህ ምድር ላይ ቆይቶ በስተመጨረሻ ለሐዋርያቱ ይሄንን ወንጌል ውጡና ስበኩ፣ እኔ እስከምመጣ ድረስ ተመልሼ መጥቼ ቤት ስፍራ አዘጋጅቼላችሁ መልሼ ወስዳችኋለሁ ብሎ ከዚህ ምድር ወደ ሰማይ በደመና ከፍ ከፍ ብሎ እንደሄደ መጽሐፍ ቅዱስ ይናገራል። በአባቱ ቀኝ ተቀመጠ ይላል። አሁን በእርሱ በኩል ወደ እግዚአብሔር የሚመጡ ሰዎችን ሁሉ ከእግዚአብሔር ጋር የሚታረቁበት ብቸኛው መንገድ ሆነ። ስለዚህ ኢየሱስ ክርስቶስ አሁን በዚህ ሰዓት በሙሉ ክብሩ በአባቱ ቀኝ ስለኛ እየማለደ ስለኛ ለአብ እየተናገረ በአባቱ ቀኝ አለ። አንድ ቀን ደግሞ ተመልሶ ይመጣና ወደሱ ይወስደናል። መጽሐፍ ቅዱስ እንደሚናገረው ከዘላለም እስከ ዘላለም ከእርሱ ጋር እንሆናለን ብሎ ይናገራል። ስለዚህ ይሄንን ኢየሱስን እዚህ ምድር ላይ ያለን ወይም በዚህ ምድር ላይ ስንመላለስ ልናውቀው ይገባል። ኢየሱስን ማየት ማለት ኢየሱስን ማወቅ ማለት ነው። ኢየሱስ ክርስቶስን ለማወቅ ደግሞ ማወቅ ደረጃዎች አሉት። አንድን ሰው ለምሳሌ ዛሬ ሚስ ፍሬን ብትተዋወቋት አወቅኳት አይባልም። ሚስ ፍሬን ተዋወቅኳት ነው የሚባል። ምክንያቱም ማወቅ ኢትስ አ ሪሌሽንሺፕ፣ የሁል ጊዜ የረጅም ጊዜ ግንኙነት ይፈልጋል። ምክንያቱም የሚስ ፍሬን መልክ ማወቅ ማለት የሚስ ፍሬን ልብ ማወቅ አይደለም። የሚስ ፍሬን
ፎቶዋን ማወቅ ወይም አብሮ ፎቶ መነሳት ማለት ሚስ ፍሬን ማወቅ ማለት አይደለም። ከሷ ጋር የሚኖራችሁ የረጅም ጊዜ ግንኙነት ምን እንደምታስብ፣ ምን እንደምትፈልግ፣ ምን እንደምትወድ፣ ምን እንደምትጠላ፣ ምን እንደሚያስደስታት እያንዳንዱን ዲቴል ነገራቸውን ማወቅ እንጀምራለን። ስለዚህ ልክ እንደዛው ከጌታም ጋር የሚኖረን ዳግመኛ ከተወለድን በኋላ አሁን እናንተ እድለኞች ናችሁ። ከዚህ ልጅነት ጀምሮ ስለ ኢየሱስ ክርስቶስ እየተማራችሁ ነው። አሁን እኔ ባለፉት 8-9 ወር ጉባኤ ላይ ያስተማርኩትን ትምህርት ነው እናንተ በዊንተር ካምፕ የተማራችሁት። እና ጉባኤ ውስጥ የሚማሩት የእናንተ እናቶች፣ አባቶች፣ ትልልቅ ሰዎች ናቸው። እናንተ ግን በዚህ እድሜ ነው ይሄን እያወቃችሁ ያላችሁት። ስለዚህ ጌታ ኢየሱስ እርሱን እንድታውቁት እድል እየሰጣችሁ ነው። ማወቅ ብዙ ደረጃዎች አሉት። ማወቅ የመጨረሻው ደረጃው መዋሃድ ነው። ያም ማለት ነው ሁለት ሰዎች ይተዋወቃሉ ሲባል ሁለት ሰዎች አንድ አይነት ነገር ያስባሉ። አንደኛው የሚያስበውን ነገር ሌላኛው በሌለበት ያንኑ ነገር ይናገራል። ወይም ደግሞ በሌለችበት ወይ ለምሳሌ ባልና ሚስት መሃል ሲሆን ሚስት ስለ ባሏ ስትጠየቅ ባሏ በሌለበት አይ እንደዚህ ነው የሚለው ትላለች እና መጥቶ ሲጠየቅ እንደዛ ነው የሚለው። ለምን ሲባል ይተዋወቃሉ። ልክ እንደዚሁ ነው ኢየሱስን ማወቅ በዋናነት በሚፈለገው መንገድ በሙሉ የምታውቁት በዋናነት ትናንትናም ደጋግሜ ነገርኳችሁ ይሄንን በእግዚአብሔር ቃል ኢየሱስ ክርስቶስ በራእይ ሊገለጥላችሁ ይችላል። በተለያየ መንገድ ራሱ ሊያስተዋውቃችሁ ይችላል። ነገር ግን ኢየሱስ ክርስቶስ በየቀኑ እየመጣ በራእይ አይገለጥላችሁ። የሚያረጋው ምንድነው? በየቀኑ ግን ቃሉን ያስተምራችኋል። በየቀኑ ከዚህ ቃል ውስጥ ብርሃን ያበራላችኋል፣ ጥበብ ይሰጣችኋል፣ ማስተዋል ይሰጣችኋል። እሱን የምትወዱባቸውን መንገዶች ያደርጋል። ለምንድነው ኢየሱስ ክርስቶስን ማወቅ የሚጠቅመው ሲባል መንፈሳዊ ለመሆን መንፈሳዊው ዓለም ውስጥ ያለውንም ነገር ለመረዳት ኢየሱስ ክርስቶስን ማወቅ ይጠቅማል። ምክንያቱም ኢየሱስ ክርስቶስን ካላወቅን በዚህ ምድር ላይ የምንኖረው ህይወት ፍሬያማ አይሆንም። ስለዚህ ልባችሁ ሁልጊዜ ሊፈልግ ይገባል ጌታን ኢየሱስን ማወቅ። ጌታ ኢየሱስ ክርስቶስን ማወቅ ፈልጋል። እሱን ለማወቅ ደግሞ ለምሳሌ የሆነን ሰው ለማወቅ ከፈለጋችሁ ያ ሰው የጻፈውን፣ ያ ሰው የተናገረውን፣ ያ ሰው የሚያስበውን ነገር ነው የምትል። ልክ እንደዚሁ ኢየሱስን ለማወቅ በዚህ ቃል ውስጥ የተናገራቸው ንግግሮች አሉ። ምን እንደሚያስደስተው ተናግሯል፣ ምን እንደሚያስከፋውም ተናግሯል። የትኛውን ስትሆኑ እንደሚደሰት፣ የትኛውን ሳትሆኑ ደግሞ እንደማይደሰት ተናግሯል። ስለዚህ የምንላቸው አንድ ነገር ጌታን ለማወቅ መጠማት አለባችሁ። እኔ ልጅ ስለሆን ወደፊት እደርስበታለሁ የሚል አስተሳሰብ አትያዙ። አሁን ነው ጊዜው። ጌታን ለማወቅ አሁን ነው ያላችሁ እድል። ምክንያቱም መጽሐፍ ቅዱስ በልጅነት እግዚአብሔርን ከፈለጋችሁት በደና እድሜ ገና በመልካሙ እድሜ ሳይበላሽ ብዙ ነገር ሳይቃጠል ጌታ ኢየሱስን ማወቅ ትችላላችሁ። ስለዚህ ይሄን ኢየሱስን ለማወቅ በጣም ባስደናቂ ሁኔታ እንደምትጠሙ አውቃለሁኝ። በጣም የምትገርሙ ናችሁ። እስቲ ስንት አንድም ቀን ሳይቀር የተማረ ሁሉንም ማለት 5ቱንም ቀን ዛሬ 6ኛ ቀን ነው። 6ኛውም ቀን ላይ የተገኘ ጎናችሁ እስቲ የቀረ አለ አጠገባችሁ አሉ? እሺ አስወጧቸው ወደዚህ ናይ ውጪ ቶሎ ቶሎ ተነሱና ናውጣ። አይዞ ተነሱና ነው የሚደበቅ ሰው እንዳይኖር። ጎበዞች አንድ ቀን የቀረ ና ውጡ። የማይወጣ ሰው አይኖርም። ውጡ ቶሎ። ከ6ቱ ቀን አንድ ቀን ያልመጣ ይወጣል። ተነሽ ዋ ጎትተው አወጧቸው። ፈራፍራቴ ቃል ስትናገር ሸሸ ጨለማዬ ነጋ በኔ መንገድ ጥንካሬ አገኘው ፊትህን በማየት ደመቀ ሕይወቴ ባንተ ለመቆየት አባት ሆይ በጌታ በኢየሱስ ስም እስካሁን ስለነበረን ጊዜ በዚህ ሳምንት ደግሞ ልጆቻችንን በብዙ መንገድ ስታስተምር ስታስታጥቅ አይኖቻቸውን ስትከፍት ስለነበረ እናመሰግናለን። እግዚአብሔር አባት ሆይ አሁንም ከዚህ በላይ ጥበብና ማስተዋል ለልጆቻችን እንዲበዛ ማናቸውም በእነሱ ላይ የተሰራ መሳሪያ እንዳይከናወን በኢየሱስ ስም ጸለይኩላቸው።
2018ን ደግሞ በሚያስደንቅ ድል ስለሚሻገሩ እናመሰግናለን። 2017ን ስለጠበቃቸው፣ ስለረዳሃቸው፣ ስላገዝካቸው አሁንም ደግሞ 2018ን ስለምትጠብቃቸው፣ ስለምታግዛቸው በሁሉ አቅጣጫ ያንተ መላእክት ከያንዳንዳቸው ጋር ስለሚሆኑ በኢየሱስ ስም እናመሰግናለን። አስተማሪዎቻቸውን በጌታ በኢየሱስ ስም እንድትባርክ ጸለይኩኝ። ክብር ሁሉ ላንተ ይሆን በኢየሱስ ስም አሜን፣ 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 አሜን። ኢየሱስ ክርስቶስ ጌታ ነው።